ስለ ህወሓት በተናገርኩት የትግራይ ጥላቻ እንደዚህ አለው ብለው ነጋ ጠባ ሲከሱ የነበሩ ሰዎች ህወሓትን አሁን የመተቸት ሞራል ከየት ነው ያመጡት ነው የሚገርመው። እኛ ስንናገር ዘረኝነት የተባለው፣ እኛ ስንናገር ጥላቻ የተባለው፣ እኛ ስንናገር ውሸት የተባለው፣ እኛ ስንናገር የብልጽግና ደጋፊ የተባለው ሰዎች የኛን ሐሳብ አሁን ወስደው ደብረጽዮንንም ጌታቸውንም ሲቀጠቅጥ ይላል። ቆይ ወራጅ አለ። አሁን እዚህ ጋር የኔን ሐሳብ ስለ ወያኔ ያልኳትን ዛሬ ስትለፈልፉ ማለት ያለው ዛሬ ምን ነግራችሁ ነገ ትደግሙታላችሁ። ለምን አይታያችሁም? ተጋርዳችኋል። እኔ ስላችሁ አልሰማ ብላችሁ ዛሬ ገለልተኛ መስለው አዋቂ መስለው ለትግራይ ተቆርቋሪ ሆነው ወያኔ አንተምተው ብለው ደግሞ ሌላ ሚስቴክ ሰራሉ። ደግሞ በዘረኝነት ጭንቅላቱ ተደፍኖ አብይ አህመድና ኢሳያስ አፈወርቂ አንድ ናቸው ይላል። የለም ቆይ አሁን እንዴትም አድርጌ ባወራ አይገባም። የዛሬ ስንት ዓመት ስናወራም አልገባም። ምን ይለኛል? አብይ አህመድና ኢሳያስ አፈወርቂ አንድ ናቸው። ቆይ ምን አለ? እኔ አለ 76% ደፋሪ ሰንትኑ ሴቶች የደፈረው ሻዕቢያ መሆኑ አይደለም ማለት ሻዕቢያን ለምኖ አስፈቅዶ እንዲህ ቢሎ ያስገባው አብይ አህመድ አይደለም ወይ? ተጠያቂው አብይ አህመድ ነው አለ ኢሳያስ እኮ። ቆይ ምን ስትሆን እንደዚህ የምታስበው? አእምሮ ሲደፈን ልክ እንደ ሻማው ያልኩ ማውራት ትችላለህ፣ ወደ ውስጥ ግን ማሰብ አትችልም። ለምን? ሴንስ ተደፍኗል። ይነዋይ ሻዕቢያ እንዲገባ ያደረገው አብይ አህመድ ነው ወይ? እንደው እንደዚህ አድርጎ እንደዚህ ፈቅዶ እሱም ቢብል ኖሮ አይገባው አይደለ ጅሌ መከላከያ ወደ ኤርትራ ያሳድርከውን በቃ ፈልጎ የኢትዮጵያ መከላከያ ሰራው ፈልጎ ፈቅዶ ነው ይሉ አይደል? ሮኬት ተኩሶ አስመራ ላይ ተኩሶ አብይ አህመድ ነው አይደል? ባህር ዳር ላይ ጎንደር ላይ ሮኬት ተኩሶ አማራም ትግሬም ኦሮሞ ሁሉም እንዲነሳበት ግብዣ የጦርነት የእልቂት ግብዣ ያቀረበው አብይ አህመድ ነው አይደል? ወያኔ ምን ውስጥ የለበትም። ወያኔ አስመራ ላይ ተኩሶ 1 2 3 መከራከር ፈልጋለሁ። የሻዕቢያ መግባት ጀስቲፋይ ማድረግ አያስፈልግም። እሱ አይደለም የሻዕቢያ እናንተ አልገባችሁም። እኔ ስንገበገብ ብዙ ሰው አልገባም አይደል? እንዴት ይገባችኋል? ትግራይ ህዝብን ይጠላል ብላችኋል። ስዩም ይጠላል። ስለሚጠላ የሚናገረው ነገር ነው ፋይዳ። ሻዕቢያ የትግራይ ህዝብን ኤክስትሪክት ማድረግ ነው የሚፈልገው። መበቀል እኮ አይደለም፣ ማዋረድ ሂዩሚሌት ማድረግ ነው የሚፈልገው። የሂዩሚሌሽን ልኩ ሴት ልጅን ኢንማስ ኢንሳውዘንድስ ማለት ስትቆል በቅድ በዲዛይን ደግሞ እንዳታምንም ያደርገው። እኔ በዚህ ልክ ክፋት አይቼ ስለማላቅ ሰምቼም ስለማላቅ ይሆናል ብዬ ማሰብ ለራሱ ለአእምሮ ይከብደኛል። እና ሉላ ትናንት ሲያወሩ ነበረው ኤችአይቪ ብርጌድ ብለው ነው ያሉ። አይ ዶንት ባይት ለኔ ከባድ ነው። እነሱ ለማራቅ ቀላል ሊሆንላችሁ ይችላል። ወሬ ለማድረግ አውርቶ ይችላል። ወያኔ ያደረገውን ብዬ ሻዕቢያ ያደረገውን ብዬ አይደለም። ወያኔ ያወራው ማምኝ መቀበል ይችላል። በዚህ ጉዳይ ምንድን ነው ስለዚህ ኤችአይቪ ብርጌድ ቢሉት ኤችአይቪ ያለባቸው ሰዎች ኤችአይቪ ለማስፋት ተመድቦ ወንት ብለ ትግራይ ሴቶችን ሲደፉ ነበር ብለው ያወሩትን ነገር እኔ ሰይጣን ሆኜ ካላሰብኩት በስተቀር ሊገባኝ ይችላል። አም ሶሪ ቱ ሴ ሻዕቢያ ያደርግም አላልኩም። ወያኔ ያለውንም ማመን በሙሉ ልብ ማመን አልችልም። ያው እነሱ ለማውራት ሲሉ ማያወሩት ነገር የለም። ግን ዶክተር አብይ አህመድ ምንድነው ያለው? ሻዕቢያን ጋብዞ አስገብቶ የትግራይ ሴቶች እንዲደፈሩ ምክንያት ሆና ብሎ ሲያወራ ይወጥዱ ተገኝ እሺ አይደል ኢሳያስ አፈወርቂና አብይ አህመድ እኩል አደረካቸው ከትግራይ ህዝብ አንፃር ራይት። እሺ እኔም ብለህ ግን ሴቶች ተደፍረዋል አይደል? ሂዩሚሌት ተደርገዋል አይደል? የትግራይ ልጆች ክብራቸው ተነክቷል፣ ግፉ ተፈጽሟል። እኔ የሚቆጨኝ አሁን አብይ አህመድና ኢሳያስ አፈወርቂ ተጣልተዋል አይደል? አሁን ከደፋሪው ጋር ሄዶ የሚያሽቃብጠው አንድ ላይ ገጥሞ የሚሰራው ደብረጽዮን ነው አይደል? እና ደብረጽዮን ከአብይ እኩል ከጌታቸው እኩል ኢሳያስንም ከአብይ እኩል እንዴት ማየት የሚቻለው ነው? እንዴት ያለው ዘረኝነት ነው አእምሮ እንደዚህ ድንዝዝ አድርጎ ያወረው? ምን ሻዕቢያ እንደደፈረው አልካደም። የጌታቸውን መረጃ ተቀብሎታል። ጌታቸው ረዳ የተናገረው ጌታቸው ረዳ ለምንድን ነው በ10 ሺህ የሚቆጠሩ ሴቶችን ጥራት ሰርተን 76% መድፈር የሰራው ሻዕቢያ ነው። ሻዕቢያ ያደርጋል። የሻዕቢያ መሰረተ ዓላማ ትግራይ መስበር ነው። ለዚህ ደግሞ ሴት ልጅን መድፈር ማዋረድ ኮሶቮ ላይ ነበረው። ዩጎዝላቪያ ስፈርስ ሆን ተብለው ታቅደው ሙስሊም ሴቶችን ደፍረው ከተደፈረ ልጅ ወልደው ጠባሳውን ይዘው እድሜ ልካቸው እንዲኖሩ አድርገዋቸዋል። ዘግናኝ ነው። ሻዕቢያ የፈጸመው ያን ነው። የትግራይን ሴት፣ የትግራይን እናት፣ የትግራይን አባት በሙሉ ማዋረድ ሂዩሚሌት ማድረግ ነው እና አድርጎታል። እሺ
አብይ አህመድ እዚህ ውስጥ እጁ አለ ብለህ ስትል ድፍረትህ ይገርማል። እኔ እሷ አብይ ላይ ያላከከው የሻዕቢያን ጥፋት ለመከላከል ነው ይገባኛል። ግን አሁንም ዞረ ዞረ ምን አለ ሻዕቢያ አብይም ያው ናቸው ለኛ የደፈረውን ግን እሱን መሆኑን አትክድም። የደፈረው ሻዕቢያ መሆኑን ጫን ብሎ ማውራት አይፈልግም፣ አይናገር አይፈልግም። ለምን አሁንም ደብረጽዮን መልሶ ከዚህ ደፋር ጋር አብሮ ጫጉላ ሽርሽር እያደረገ ነው። ነገ መልሶ ትጋይስ ሊያስደፍር ማለት እኔ እኮ የሚቆጭ ትናንት ለተፈጸመው ወንጀል አብይ ተጠያቂ አድርገው ችግር የለም ማለፈጸመው ኢሳይያስ ለፈጸመው ግን ዛሬ ከኢሳይያስ አፈወርቂ ጋር የሚደርሰው ደብረጽዮን ከጌታቸው እኩል ማስቀመጣቸው ኖ አትችልም። ዛሬ ከአብይ አህመድ እኩል ማስቀመጣቸው አንዳቸው አትችልም። ለምን ቢያንስ ስማ አንተ ይኸውልህ አብይ ነው ስብሃት የሚባለውን የሰይጣን ቁራጭ ይሁን ብሎ በይቅርታ ፈቶ ይልከፍ ነው ይሁን ብሎ ቆዳው የሰፋው ሽማግሌ ሄዶ ኢሳይያስ ጋር ሄዶ ሴራ እንደሚደሩ ጠፍቶት ነው አሁን ያረጋሉ እሱ ነው ኢሳይያስ። እኔ እኮ እሱ በቀደም የስብሃትን ጉዳይ አንስቶ ስብሃት ወደ 1972 እንመለስ ብሎ የድሮ የሻዕቢያ አለቅላቂ አገልጋይ ሆኖ የነበረ መሆኑን አስታውሶ እንዴት ይሄን ይላል ብሎ እኮ ስብሃትን ሲወቅስ ከስብሃት እኩል እንደውም ከስብሃት በባሰ ሁኔታ ስብሃትን በይቅርታ የፈታው አብይ አህመድን ይወቅሳል። ይኸውላችሁ ያኔ ስለ ሻዕቢያ ስለ ወያኔ ስንናገር ውሸት ነው ብላችሁ እኛን ሳሰሙ እኛን በዘረኛ እኛን ስም ስታጠለሹ ከርማችሁ ነው የትግራይ ህዝብ እሳቱ ሲማገራችሁ። አሁን ደግሞ ልክ አእምሮ እንዳለው ማስተዋለች አብይ አህመድም ኢሳይያስ አወቅም አንድ ናቸው ልኛል። ይሄ ኢትዮጵያ መሪ ነው፣ ያ የሌላ ሀገር መሪ ነው፣ ይሄኛው ኢትዮጵያዊ ነው፣ ያ ባንዳ ነው። ትግራይ ኢትዮጵያ ካላል እንደ ሁለት ቦታ ለመራመድ ስታሽቀብጡ ሳይደግ በእናንተ ንግግር ነው ህዝብ ኮንፊውዝድ ይሆናል፣ ግራ ይጋባል፣ ግጭት ይነሳል፣ ከዛ ማአት ውጥንቅጥ ውስጥ ይገባል። እንዲህ እያላችሁ ነው ጦርነት ያስገባችሁ። ድጋሜ አሁን ጌታቸው ረዳና ደብረጽዮን የሚሰሩት ሁለቱም ያው ነው። ይሄ ሻዕቢያ ስር ይሄ ብልጽግና ስለኛ አባዬ ህወሓት እኮ አረጋው በሬ እንዳሳደደው እነ ገብሩ አስራት እንዳሳደዱት እነ ጻድቃን እንዳሳደዱት እነ ማን ጌታቸው ረዳን ማሳደዱት ሰምተኛ ጌታቸው ረዳ ሳያሳድዱት አብያው ተቀብሎ ና ብሎ ሾሞ አብሮ ያወራል። እንደው ቦታማ ደረጃ ይኑረን፣ የሆነ ቦታማ መለያ ይኑረን። ዝም ብሎ አቻ ፓሪቲ እየሰሩ መሄድ ስህተት ነው፣ አያዋጣም። እኔ ማስበው ሁለቱንም እዚያም ተመልከተ። የመጀመሪያ ያደነቁራል። እዛ አሜሪካ ቄጥን እዛ ሶፋ ላይ ወዝፈ ቁጭ ብለህ የምታወራው ወይ እዚህ በሰው ህይወት ላይ የምትወስነው ዱቄት የሆነ አስተሳሰብ ነው። ኃላፊነት አይሰማም፣ ተጠያቂነት የለብህም። ዝም ብለህ ስላወራህ በቃ አጅሮ ተጽዕኖ ፈጥረህ እንዲያርግ ወይ የምታወራው ነገር ተጽዕኖ አይፈጥርም ማለት አይደለም። የምናወራው ወሬ ምን እንደሚሰራ ስለምናውቅ ነገር ግን ትንሽ ቅንጣት ያህል ኃላፊነት ስሜት ሰማችሁ ዝም ብሎ እየተወራ ይቀጥል። ሻዕቢያና ብልጽግና አንድ ነው ይለኛል፣ የውጭና የሀገር ውስጥ እንትን አንድ ነው ይለኛል፣ ደብረጽዮንና ጌታቸው አንድ ነው ይለኛል። ሌባልም ያለልም ሙልጭ ያለ ሌባ ነው ሰውዬና ለብነትን አጋልጬ እዚህ ጋር እንደዚህ አደርጋለሁ ብሎ ንስሐ ግቡ ብሎ እኮ ነው ያለው ጌታቸው ያደርጋል። የፈለገ ነገር ለትሩኝ ይችላል፣ የፈለገ ነገር ሊባል ይችላል። ጌታቸው ረዳ አሁንም ቢሆንላችኋል ሞቶም ቢሆን ከዋት ይችላል። ይኸውልህ ጥያቄህን ከሴራ ፖለቲካ ጋር ካነካካ ወንዛ ተሻገሩ። ሐኪሞች የደሞዝ ጭማሪ ጠየቁ፣ ደሞዝ ጨምርላቸው፣ የሚገባቸው ይከፈላቸው። ይህ ጥያቄ ነው። ግን አሁን የኢትዮጵያ ሐኪሞች ተነስተዋል። ቀጥሎ የኢትዮጵያ መምህራን ይመጣሉ። ያ ደግሞ የዶክተር አብይ መንግስትን ከስልጣን ያስወግደዋል ብሎ ያስባሉ። ሴራዋን ተዋት፣ አታዋጣም። መምህር ደሞዙን ስለጠየቀ ደሞዝ ጨምሪ ስላለ ሐኪም ደሞዝ ጨምሪ ስላለ መንግስት አይወድቅም። እሺ እዳ ጅላቱ መንግስት እንዴት እንደሚወርቅ ማናቃለን? መንግስት ለናል እኮ ከዚህ በኋላ ብዬ የሚያስወግደው ማንዶ ታውቃለህ? ከሱ የተሻለ ሐሳብ አምጥቶ መላ ኢትዮጵያ አነቃንቆ የጋራ የሁሉንም ኢትዮጵያዊነት እኩልነት ፍትሃዊ ተጠቃሚነት ሊያረጋግጥ የሚያስችል ስልትና ስትራቴጂ ነድፎ ዓላማና ግብ አስቀምጦ የመጣ የፖለቲካ ቡድን ነው። እንደዛ ያለ ፖለቲካ ቡድን ከመጣ እኔ አብይ ደጋፊ ያለው የዛ ቡድን ደጋፊ ዘሮ ከዚህ ምን አለ ሁለት አለኝ ፖይንት መሰለኝ እሱ የሚያሸንፍ ሐሳብ ይዞ የተሻለ ሐሳብ ወልዶ መጣ ማለት ነው። ያለዛስ ቁጥር አሁን ነው የምትቀረው። ገንፎይ ጅላንፎ ሆይ በብሔር በጎሳ እየለዩ በሃይማኖትና ቋንቋ እየለዩ እንደዚህ የሚያሹ ሊበሉህ ነው ይላል። ስሙ ሶፊ ገንፎ ሆይ እንደዚህ የሚያበስሉህ ሊበሉህ ነው ይባላል። ኢትዮጵያዊ ወይ እንዲህ የሚከፋፍሉ ሊበሉህ ነው። አትከፋፈል፣ አንድ ሁን።
ችግር ካለም በውስጥ ፍታ። ለውጭ ጠላት የተጋለጥክ አትሁን። አማስተሩት ገንፎን ማለት አይበላም ማለት አይደለም። ከታሸ በኋላ መጨረሻው መበላት ነው። ያ እድል እንዳያጋጥመን ትንሽ መጠንቀቅ መክበድም አለብን። የመጣው ንፋስ ሁሉ እንደፈለገ የሚያወዛውዘን መሆን የለብን። ነጋ ጠባ በብሔር በጎሳ በሃይማኖት በቋንቋ በዘር በምናምን እየለዩ የሚያሹር ይበሉ ነው። እነዚህ ሰዎች ይመጡና መጀመሪያ የራሳቸው ኮንፊውዝድ ነው። የራስን ጥቅም አስበህ አስገብተህ የምታሰላ ካልኩሌት የምታረግ ከሆነ በዛ ላይ ተመልሰህ ምንጽፍ የምትናገር ከሆነ ዕዳ ነው የምትርፉ። ለህዝብ ዕዳ ነው። ህዝቡን ኮንፊውዝ ያደርጉታል። ኮንፊውዝ ያደርጉትና ያወዛግቡትና በዚህ በውዝግብ መሃል በጡንቻ የሚያስብ ጀብደኛ ወደፊት ይመጣል። ሰው ገሎ ስልጣን ማለት ጀምራል። ልሂቃን ዝም ሲሉ ደቂቃን ስልጣን ይዛሉ፣ በህዝብ ላይ ይወስናሉ። ልሂቃን ሲሽኮረመሙ ደናቁርት ይነግሳሉ፣ ደናቁርት ይናገራሉ። ደናቁርት የሐሳብ ልዕልና ያላቸው ይመስላቸዋል። በጉልበት አናት ላይ ይፈጫሉ። ከዛ ባንተ ላይ ይወስናል እና ዘመነ ካሴ በአማራ ህዝብ ላይ ይወስናል። ድል በማህየም ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።